ተመልሰን ተገናኝተናል። የቅዳሜ ጨዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ። የዛሬ እንግዳችን አቶ ጠንክር ቴኒ በተወለደበት አካባቢ ምዕራብ ሸዋ ከራቻ ቀበሌ ገበሬ ማህበር ሬዲዮ ሲሰማን ያደገው ልቡን ያሸፈተው የኢትዮጵያ ሬዲዮ አዲስ አበባ ድረስ ጠራውና አቡነ ጴጥሮስ ሐውልት አጠገብ ይገኝ ከነበረው ማስታወቂያ ሚኒስቴርና ኢትዮጵያ ሬዲዮ ደጃፍ ላይ ስራ ጀመረ። በሬዲዮ ድምጻቸውን እየሰማ ካደገው ጋዜጠኞች ጋር ተወዳጀ። ጎንበስ ብሎ ጫማቸውን እያሳመረም በወጣትነት አእምሮ ከያኔዎቹ የሬዲዮ ኢትዮጵያ ጋዜጠኞች ውይይት ብዙ ተማረ። ጉብሬና ጋሶሬ የጀመረውን መደበኛ ትምህርት ያጠናቀቀው በአፍሪካ አንድነትና ካቴድራል በማታው ክፍለ ጊዜ እየተማረ ነው። በትንሹ የተጀመረው ንግድ ዛሬ በአዲስ አበባ ከተማ ከሚታወቁት የባህል ምግብ ቤቶች የአንዱ ባለቤት አድርጎታል። በስሩ 200 ያህል ሰራተኞች ያስተዳድራል። በተጓዳኝ ያስጎብኝነት ስራም ይሰራል። ወደ ቻይና ይመላለሳል። አዲስ የንግድ ሐሳብ እንዳለውም አጫውቶኛል። ቶቶት በሚል የሚታወቀው የንግድ ቤቱ በተለይ ከውጭ በሚመጡ ጎብኚዎችና በአገር ውስጥ ኗሪ በሆኑ የኤምባሲ ሰራተኞች የታወቀ ነው። የሀገራችን የባህል ምግብ ዝግጅት የሚከናወነው በቤት ውስጥ ነውና ጥሬ ዕቃው ቤት ገብቶ ምግብ ሆኖ ገበታ ላይ እስከሚቀርብ ድረስ እንደ ፋብሪካ ስራ ነው። ይህንንም በመጠቀም ቱሪስቶችን ክትፎ አሰራቸዋለሁ፣ በድንጋይ ወፍጮ አስፈጫቸዋለሁ ይላል። ቱሪስቶቹ ስለ ጉብኝታቸው ልዩ ትዝታ ይዘው እንዲሄዱ ለማድረግ አሻም። የተከበራቸው አድማጮቻችን፣ ይህ የቅዳሜ ጨዋታ ነው። ለዓመት በዓል ዋዜማ በእንግድነት የጋበዝነው በጠንካራ ሰራተኝነቱን፣ ብልህነቱን፣ ወዳጅ አክባሪነቱን ብዙዎች የሚመሰክሩለት አቶ ጠንክር ቴኒ ነው። እንደምንሰነበታችሁ አድማጮቻችን። መጣሁ ለሚሉት ሁለት አውደ ዓመቶች ደበላቱቲ ወንጌላዊት ብርሃኑ ደምሳው ኃይለ ሚካኤልና እኔም መዓዛ ብሩ መልካም ምኞታችንን እንገልጻለን። መጪው የገና በዓል የደስታ እንዲሆንላችሁ እንመኛለን። ጠንክር ፈጣን ሎተሪም ነበር እንግዲህ ደግሞ እሱ መጣ። ሁለት ነገሮች ገጠሙ። ፈጣን ሎተሪ መጣ ከልስፍሬ። ፈጣን ሎተሪ ለመጀመሪያ ጊዜ መጥቶ ጥሩ ተጠቅሜበታለሁ። ከዛ ደግሞ ሌላ መጣ። የጋሽ ሙሉጌታ ሉሌ አጥፍቶ መጥፋት መጽሐፍ ቸበቸውኩት። አረ በቃ በሙሉ ላንተ ሰጣ? አብዛኛው ለኔ ነው የተሰጠኝ። በቃ እንደ ዳቦ ነው የፈጥኩት። ደግሞ የዛን ጊዜ ጥሩ ሰዓት ነበረ። ለውጥ በቃ የመንግስት ለውጥ ተደርጎ ኢህአዴግ ገብቶ የሆነ ሰዓት ነው በቃ የሆነ ያልተረጋጋ ሰዓት ነው እና ይሄ መጽሐፍ ወጣ። እኛ ራሳችን እኮ እንደው ከመኔው ጻፈው ነፍሱን ይማረው አሜን ጋሽ ሙሉጌታ በጣም ከመኔው ጻፈው እንል ነበረ ነው ወይስ በፊት ጽፎ አስቀምጦት ነው አሁን ያሳተመው? ምክንያቱም ብዙ ሰው ግራ ነው የተጋባው። ግን እኔ መጽሐፍ እንደ ዳቦ ሲሸጥ ያየሁት እሱ ነው እና ፈጣን ሎተሪ ከጎን የካልሲው የሱቅ በድረቲው የሊስትሮ በቃ እየተጠረቃቀመ ይመጣል። ማንኛውም ጋዜጠኛ ደግሞ ለኔ ውጭ ሀገር ከሄደ ልብስ ይዞልኝ ይመጣል። የትኛውን ጋዜጠኛ ቤት እንደ ልጅ ነው መጣራው። የትኛውን ጋዜጠኛ ቢታመም ቤት ይሄዳለሁ። የትኛውም ጋዜጠኛ ብትወልድ ቤቷ ነው ሄጄ እጠይቃለሁ። በቃ የፍቅር ጊዜ የሚገርም ሰዓት ነው ያሳለፍነው። የዛ ሰዓት ላይ በጣም ፈጣን ሎተሪ እንግዲህ ወዲያው ሳንቲም የምታገኝበት ነው አይደለ? ወዲያው ነው ወዲያው ነው። እኔ አልፍቅም እሸጣለሁ እንጂ አልፍቅም። እኔ ትልቅ ነገር ነው እንግዲህ። የአብዛኛው ጋዜጠኛ ያው ወር ድረስ ደሞዙ አይደርስም። ከወር አንድ ሳምንት በኋላ ሞዴል ይመጣል መሰለኝ አይደለ? በዛ መሀል ነው በነፍሳቸው የምትደርሰው። እኔ መቼ እንደሚደርስ ደሞዝ ታውቃለህ? ሞዴል መቼ እንደሚመጣ ቀድሜ የማውቀው እኔ ነኝ። ሄደ ካልተቀበልክ አይሆንም። የደሞዝ ሰሞን ሱቄ ሙሉ ናት። ግጥም ብሎ በቃ ደስ ይችላል። ሞዴል ድረስ ከሞዴል በኋላ የለም። ሙልጭ ጥርግ አድርገው ይወስዱታል በዱቤ። ግን በዱቤም ቢሆን ሰው ዱቤ ሲባል አሁንም ድሮ የሚከፍል አይመስልም። 5 ብር ያመጣሁት ካልሲ ዱቤ ነው ሲባል 15 ብር ነው ስላቸው በቃ መዝግበው አስብና በቃ ዝም ብለሽ መዝግቢው ነው የምትይው። እኔ የገዛሁት 5 ብር ነው። 1 ብር ይበቃኛል። 6 ብር ይኸው ማግበስበስ ትርፍ ገንዘብ መያዝ ከመጀመሪያ ከልጅነቴም ጀምሮ ወዳጆቼ ናቸው። ሰዎች ወዳጆቼም ናቸው። ሰፍሳፎች ናቸው። ይወዱኛል። ስለ ብርሃኑ ገብረ ማርያም ላንሳልሽ። እሺ የወጣቶች ፕሮግራም አዘጋጅ ነው። ስለ ጋዜጠኞች እኔ ውስጤ የቀረው ብርሃኑ ገብረ ማርያምና እኔ በቁመናችን ምናምን ፊዚካሊ አሁንም ተመሳሳይ ነገር ነው ያለን እና የሱ ሱፍ ካደኩ በኋላ ነው ግን
መጥቼ ከአገር ቤት ሱቅ በደርቴ ምናምን ከፍ ካልኩ በኋላ ልክ ሬስቶራንት ከመክፈቴ አካባቢ ልብሱ ይሰጠኝ ነበር። አንድ ጥቁር ሱፍ አለችው። ሰርግ ሲሄድ ብሬ ልብሱን ይሰጠኛል። እለብሰዋለሁ፣ እመልስለታለሁ። ሸሚዟ ጭምር ከረባቷ በተርፍ ላይ ናት፣ በብር ላስቲክ ናት የምትቋጠረው። እሷ ተበጥሳብኝ ትንሽ ተጨቃጨቅን ከብርሃኑ ጋር። አንተ ነው የበጠስከው? አዎ በቃ አጨቃጨቅ ይመለስልሃል ምን ብለህ ብዬዋለሁ። እና አንድ ጋዜጠኛ ለአንድ ሊስትሮ ጫማ ለሚጠርግ ሰው እንዴት ልብሱን ይሰጣል? ጋዜጠኞች እንደዚህ ናቸው። በቃ በዚህ ነው የጋዜጠኝነትን የጥበብን ፍቅር ያደረብኝ። እንደዚህ ተጠቃሚዎች ናቸው፣ አክባሪዎች ናቸው። እስቲ ሌሎቹንም እናንሳቸው። ጋሽ ሙልጌታን አነሳን። ጋሽ ጳውሎስን ተቀራርባችሁ ነበር። ጋሽ ጳውሎስ ቡና ነው የሚወደው እና ሲጋራ ነው። ጳውሎስ ኞኞና ወጋየሁ ንጋቶን ጳውሎስ ኞኞ ይሄ ነው፣ ወጋየሁ ንጋቶ ይሄ ነው ሲባል ነገር እንዱ ገና እንደመጣው ይሄ በደንብ እነሱን አጥርቼ የማለይበት ሰዓት ላይ እንዳሉ ነው። ግን ጳውሎስ እንደ ጺማም ነገር እንደሆነ ትዝ ይለኛል። ወጋየሁ ደግሞ ቀጠን ያለ ሰው እንደሆነ ግን በደንብ ማውራት አልችልም ስለ እነሱ አላቃቸውም። ሌሎቹን እንግዲህ አሁን ለምሳሌ ፕሮግራም ላይ ንጉሴ አክሊሉ አለ፣ አባይነሽ ብሩ፣ ታምራት አሰፋ። እስቲ እናንሳቸው። የእሑድ ፕሮግራም ታደሰ ሙሉነህ፣ ታምራት አሰፋ፣ አባይነሽ ብሩ፣ ንጉሴ አክሊሉ የእሑድ ፕሮግራም አዘጋጆች ናቸው። መዓዛ ብሩ አንቺም ጭምር። ተፈሪ ዓለሙ በቃ እኛ ግልገል ሰራተኞች አለዛ እንደው ቀድማችሁ የምትመጡ የሆነ ሰብሰብ የሆነ ግሩፕ ነገር አላችሁ ለብቻ። የቅዳሜ መዝናኛ እንደዚህ የሆነ ግሩፕ ነገር አለ። ቅዳሜ መዝናኛ ላይ እነ ጌታቸው ደረጃ ኃይሌ፣ ሳምሶን ማሞ፣ ደረጃ ኃይሌ፣ ብርሃኑ ገብረ ማርያም እነሱ የቅዳሜ መዝናኛ ደግሞ ጌታቸው ማን ጉዳይ ቅዳሜ መዝናኛ ላይ ሁለቱ አብርሃሞች፣ አብርሃም ወልዴና አብርሃም አስመላሽ። ዜና ፋይል ደግሞ አለምነህ እዛ ነው የሚመጡት። ዜና ፋይል ደግሞ አለምነህ ዋሴ። ጌታቸው ኃይለ ማርያምን እናንሳ መጀመሪያ። ጋሽ ጌታቸው ብዙ ያወራው እሱ መኪና አለው። ብዙ ጊዜ ጫማ ውስጥ ሊቀር ነው፣ ጸዳ ያለ ነው። ግን የተለየ ሰው ይመስለኛል እሱ ሲያወራ። አንድ ጋዜጠኛ እኮ ጋዜጠኛ ነው የሚባለው ወይ ስንኝ መጻፍ አለበት ወይም ደግሞ ውኸሩን ይዞ ሄዶ ዜና ሰርቶ መምጣት አለበት። ካልሆነ ምን ጋዜጠኛ ነው ሲል እሰማለሁ። ማእሱ ለጋዜጠኝነት ያለው ነገር ጌታቸው ኃይለማርያም በደንብ ደርሼበታለሁ፣ ጠርጌለታለሁ። ብዙ አያወራም፣ ድምፀ ጎርናና ነው፣ ግን ሙያተኛ ነው። ወይ መጻፍ አለበት ወይንም ሄዶ በቃ ውኸሩን ይዞ ዜና ሰርቶ መምጣት አለበት። ካልሆነ ጋዜጠኛ አይደለም። የድሮ ጋዜጠኝነት ትንሽ ጠንከር ያለ ነው። አብዛኞቻቸውም እየጻፉ በብዕር ስም በተፈጥሮ የታደሉ ናቸው። ዝም ብሎ መጥቶ መቀጠርም አይቻልም። ታሜ እንግዲህ ታምራት አሰፋ ንገረኝ እስቲ። እኔ ታሜ ልክ እኔ አሁን በህይወት ስለሌለ ነው እሱ ላይ ነፍሱን ይማረው። ታሜ ፍልቅልቅ ነው፣ ተጫዋች ነው። ታሜ ሸሚዙን ገላልጦት ነው የሚሄደው። ይሄ ደረቱ ላይ የነበረው ጸጉር ወርቁን ታስታውሻለሽ? ብልጭልጭ ካካ ነው የሚለው። በቃ ይስቃል። በቃ ቆንጆ ረጅም ራሰ ገባ ያለ። እርሶ የሞክሩት የእሱ ፕሮግራም መሰለኝ። እርሶ የሚሞክሩት ሳይሆን እሱ የምርጥ ሙዚቃ ያቀርብ ነበር። ቅዳሜ ማታ ሙዚቃ የሆነ መድረክም ላይ እርሶ የሞክሩት ላይ እየሰራ ይመስላል። ጠንክር እንግዲህ እንደዚህ ከጋዜጠኛ ጋር ትውላለህ። ቁም ነገርም ጨዋታም ብዙ አለበት። ማታ ደግሞ ትምህርት ቤት ትሄዳለህ። ቀን እሰራለሁ። ማታ ያቋረጥኩትን ትምህርት ጀመርኩ። ሸዋ ጋራዥ መጡ። አባ ገብረ ማርያም አመንቴ የካቴድራል ሸዋ ጋራዥ እንግዲህ የሚስተር ግሪጎሪ ሜሳሌዲስ ናቸው። ሚስተር ግሪጎሪ ሜሳሌዲስ ባለቤታቸው በህይወት የሉም። ወይዘሮ ማሪካ ይባላሉ። በጣም የቮልክስዋገን ጋራጅ ነው። እርሳቸውን በዚህ አጋጣሚ ላመስግናቸው። ሚስተር ግሪጎሪ በጣም ትልቅ ሰው፣ ባለቤታቸውም ጭምር። እኔ መታወቂያ የለኝም። አንድ ጊዜ ራስ መኮንን ድልድይ አካባቢ ሄጄ ባንክ አካውንት ለመክፈት ሄድኩ። ስሄድ ጭቅጭቅ አረገኝ አንድ ሰውዬ። መታወቂያ ክሊል ምናምን አለኝ፣ ከለከለኝ። በኋላ ማሪካ መጥቼ አናገርኳት። ትዬ እንደዚህ የማገኘው ገንዘብ ነበር፣ ባንክ ማስቀመጥ ፈለግኩ፣ አልቻልኩም ስላቸው ማሪካ የራሳቸው በራሳቸው ስም አካውንት ከፈቱልኝ። እርሳቸው ጋር አስቀምጥ ነበር ገንዘቤን። ግድግዳቸው ላይ እቃ ድረድር ነበር፣ እቃዬ እዚያ ያድር ነበር። ሚስተር ግሪጎሪ ባለውለታዬ ናቸው። የሸዋ ጋራጅ ባለቤት፣ የአሁኑ ይርጋለም ፖስቶ ያረጋሽ ሎጅ ባለቤት ናቸው። በጣም ጥሩ ሰው፣ በጣም ጥሩ ሰው ናቸው። እንኳን አመሰገንካቸው። ሌላው
እዛ መጥተው አገኘኋቸው ያልከው አባ ገብረ ማርያም አመንቴ ካቴድራል ትምህርት ቤት ዋና ስራ አስኪያጅ ናቸው። ጫማቸው ጠረኩላቸው። ቮልስ ሊያሰሩ መጡ። አንተ ልጅ ትማራለህ ወይ አሉ። አዎ። የት? ካቴድራል። ስንተኛ ክፍል ነህ? 9ኛ። ጫማ እየጠረክ እንደዚህ እየሰራ? አዎ። ቢሮና ነገ እኔ ካቴድራል ነው ዳይሬክተር ነኝ፣ ኃላፊ ነኝ፣ ማገዝ አለብኝ አሉኝ። አቆታለሁ ኮርሶ አልኳቸው። ቢሮአቸው ሄጄ ያነጋገርኩ እስከ 12ኛ ክፍል በነጻ አስተማሩኝ። አባ ገብረ ማርያም አመንቴ እሳቸውም እንግዲህ እሳቸው ሊማረው እናመሰግናቸዋለን። ግን 8ኛ ክፍልን አፍሪካ አንድነት ነው የተማርከው? አፍሪካ አንድነት ትምህርት ቤት አፍሪካ አንድነት ማታ አፍሪካ አንድነት ቅርብ ነው ሰፈሩ እዛው። በጣም የሚገርምሽ እንደገና ወደቅኩ ሁለተኛ ጊዜ ከሀገር ቤትም በ8 አላለፍኩም። ስራው በዛ እዚህ ወደ ቢዝነሱ ዞርኩና እንደውም ገንዘብ ስታሳብ ገና ነው ልትኛው ወደቁ። ይሄ ነገር በቃ እኔ በቃ ይቅርብኝ እዚህ ማቆም አለብኝ ምናምን አልኩ። ኧረ መጨረስም አለብህ ተባለ። ሁለተኛ ስሞክር አለፍኩ። ካቴድራል ጨረስኩ። ውጤትም ለ12ኛ ክፍል ላይ የተወሰነ ነገር ነው። ጋዜጠኛ መሆን አልፈለክም? እቺ ነበርኩ ገብተህ አንድ ቴክኒሽያን ነበሩ፣ ቀይ ቆንጅዬ ሰውዬ፣ ስማ በስም ረሳቸው። አንድ ቀን ጠሩኝ እርሳቸው። እሺ ቴክኒሽያን ሁን አሉኝ። የቴክኒክ ትምህርት ማታ ምናምን እንትን በል ቴክኒክ መማር ትችላለህ አሉኝ። በኋላ እነ ሚስተር ግሪጎሪም ዘመድ አዝማድ ወዳጅ ማማከርኩ። ይቅርብ ባካንተ ይሄን ስራ ብትሰራ ይሻላል አሉኝ። ሳየው ምናልባት ትርፍም ከሌለ ተበዳሪ ነው ተበዳሪ በየ ይሄ ነገር ይቅርብኝ። ደጋረክ ግን በቃ ስለምትወደው ብዬ እኮ ነው። አካባቢውም ስለሚስብ እኔ ያው ጋዜጠኛ ሊሆን ማልችልበት ምክንያት አድርጌ የወሰድኩት አንደኛ ያው በትምህርት ብዙ አልሄድኩም፣ ሁለተኛ ምንም እንትን ብለው ነገር የለም እና የቴክኒክ ጥያቄ ተጠይቄ ነበረ። ሌላ አለምነህ ዋሴ እንደዚህ ብሎኛል። አለምነህ ዋሴ የኢትዮጵያ ቴሌቪዥን የህይወት ታሪኩ ሰራ አጠር ያለ ዶክመንተሪ እና እኛን ሌላ ቦታ ጠየቁ ስለ አለምነህ ደግሞ የህይወት ታሪኩ ኢንተርቪው ሲያደርጉት ቀጥታ ነው የገባው ቴሌቪዥን ላይ እና በመሀል እኛ እየመጣን ስለሱ እናወራለን። አለምነህ በጣም ጎበዝ ስለሆነ ዜና ላይ እስቲ አለምነህን ግለጸው ማምናል። አለምነህ አጥር ፈረሰ ብሎ ዜና መስራት ይችላል ብዬ አለምነህን በተቻለኝ መጠን በማቀው ልክ ከቁመቱ እስከ ጫማ ርዝመቱ ሳይቀር አስረዳ። በማግስቱ ደወለልኝ አለምነህ፣ አንተ ጉራጌ ትንሽ ጋዜጠኝነት አለ ውስጥህ ያቃጥልሃል አይደል? ትሬኒንግ ልስጥህ እንዴ? አለምነህ በቃ እኔ ይቅርብኝ አልኩት። እንደቀለጥኩበት አስታውሳለሁ። እና አሁን እንደው ይቅርታ አድርግልኝና አንዳንድ ፕሮግራሞች በተለያየው ታንሰማለን አያቅተኝም ነበር ነው የምለው። አሁን አንዳንድ የጋዜጠኝነት ስራ የሚሰሩ ሰዎች አሉ እንደ ቀንም ከዘመኑም ጋር አሁን ዘመኑና ስልጠና ነው እኮ አብዛኛው አይደለ? አላቅም ፍላጎት እንትን ብል እንደው የሆነ ትሬኒንግ ቢሰጠኝ ድምጽህም ቆንጆ ነው ይሉኛል። ድምጽህ ያምራል። አሁን የተለያዩ ፕሮግራሞች ሰርቻለሁ በተለያየ እኔ የዓለም አቀፍ ሚዲያዎች ላይ ሁላ ኢንተርቪው ተደርጃለሁ። ሲኤንኤን ናቸዋለሁ ተፈራ ገዳሙና የሲኤንኤን ተወካይ ሆኖ አንድ ላይ ብዙ ስለተቶት ነው እሱ እና ብዙ ቦታ ላይ እንግዲህ እኔ አንዱ ምመኘው የነበረው ካንቺ ጋር መስራት ነበረ። በዚህ አጋጣሚ በጣም አመሰግናለሁ። ተገናኘን ነው ጠንክር ደስ ነው ያለኝ። ኢንተርቪው ራሱ ሰጥ በደስታ ነው። እኔም እንደዚሁ ደስ ብሎኛል። እኔም እንደዚሁ ጠንክር። እንግዲህ ትምህርት 12ኛ ክፍል ላይ በቃልክ ስራ በዛ እንጂ እሱንም መቀጠል ትችል ነበር። በቃ እንትን አለው። ከዛ በኋላማ እንዴ ቢዝነሱ እየጦፈ መጣ። 12ኛ ክፍል ስደርስ እኮ ማሚ ከፍቻለሁ ሬስቶራንት አለኝ። ማሚ ራሱ እኮ እንትን ይል ነበር። ንጉሴ አክሊሉ የማስታወቂያ ሚኒስቴር ኦፕሬተር የነበረች ስታነሳ ስልክ ኦፕሬተር ሆና ማሚ ነበር የምትለው አለኝ። ማስታወቂያ ሚኒስቴር ማለት ነው። ያንተም ማሚ ማስታወቂያ ሚኒስቴር መሰለኝ ስሙ ራሱ የሱቅ በድረቴ ስም ነው። እሸቱ ገለቱ በካርቶን ጽፎ እኔ አውጣልኝ አላልኩት፣ አላዝዝኩት። አንዱም ተበዳሪ ነው እሱ ራሱ እኮ። ከዛ አመጣና በካርቶን ማሚ ሱቅ ብሎ ለጠፈልኝ። ማስታወቂያ ሚኒስቴር ማስታወቂያ ሚኒስቴር ነው። ያቺ የሱቅ በድረቴዋ ስም ወስደን ማሚ ምግብ ቤት አለ እና ሁሉም በልቷል። የመጀመሪያ የተጀመረ ቀን ራሱ በ6,000 ብር ነው የተከፈተው። ምግብ ቤቱ ሲከፈት ማሚ ምግብ ቤት 3,000 ብር በወር 250 ብር ሂሳብ 3,000 ብር ተከፈለ። ምን ኪራዩ አመታ ከማን የተከራየው? ከግለሰብ ነው። ከግለሰብ ነበረ። ከዛ ወደ ክራይ ቤቶች ወሰዱት ምናምን። ሰፊ ነው እሱ እንትኑና ከዛ 3,000 ብር ቀረ። በ3,000 ብሩ ምን ይገዛ? ምን ላሟላ?
ወንበርና ጠረጴዛ ይፈልጋል። ብዙ ነገር አለ። ግን ተገዛ። የመጀመሪያ ቀን ምግብ ትንሽ እንደው ማነሰ ትሪ የለም 49 ብር ነው የሸጥኩት የመጀመሪያ ቀን ሽያጭ የነበረኝ። አሁን ቅርብ ጊዜ ምንድን ነበር ምግቡ? ቀይ ወጥ ምናምን አልጫ? ኧረ ቀይ ወጥማ ሽሮ፣ ፓስቲ፣ ሻይ ምናምን ለስላሳ አንቧ እሱ ነው የተጀመረው። እሱም ስጀምረው ጠዋት ሊስትሮ እሰራለሁ፣ ከ3 ሰዓት በኋላ ምግብ ቤት እሰራለሁ። ተጠራጠርኩት። ምግብ ቤቱን ካላዋጣ እስካልሆነ ሊስትሮ ልተዋው ነው ወይ ደንበኞቼ ላጣ ነው ወይ ብዬ ሁለቱም መስራት ጀመርኩ። ሁለቱም ስሰራ በዛ ወደ ምግብ ቤቱ አሸነፈኝና ወደዛ የተሟላ ነገር የለም። የመጀመሪያ ቀን ጠፋ ወዲያው ምግብ። በቃ ማሚ ምግብ ቤት ተከፈተ ተብሎ ጋዜጠኛው በሙሉ ገባ። የት ይቀመጡ የት ይቁሙ። ትንሽ ምግብ ነበር 49 ብር። በሷም መርካቶ ሄደን ዕቃ ገዛ። ከዛ እንደ መርቁልኝ አይነት ነገርም አሰብኩና አላዘጋጀው። ሚስተር ግሪጎሪ ሻዋ ጋራዥ መጡ። አዩት። ስንት ነው የከፈልከው አሉ። ቤት ኪራይ 3000 ብር። ማሪካ ለባለቤታቸው 750 ብር ስጪው፣ የ3 ወር ከፈይለት። ያንቺ ቢያንድ ወር ጨምሪና 1000 ብር ስጪው። እህትየው አሉ ወይዘሮ ካቲና ይባላሉ። እርሳቸው 250 ብር። ከዛ ፍሪጅ አመጣለሁ ከቤቴ ፍሪጅ አለኛል። ፍሪጅ አመጡልኝ። ከጎኔ አባ ሙሳ አሉ። አባ ሙሳ የሚባሉ ቀይ የመጠጥ ግሮሰሪ የነበራቸው ብዙ ጋዜጠኞች እዛ ይጫወቱ ነበረ። እርሳቸው ደግሞ የለስላሳ ጠርሙስ የቢራ ጠርሙስ የለኝም ብዬ ነገርኳቸው። አይ በቃ 2 ሳጥን ለስላሳ የፔፕሲ 2 የሜታ ቢራ ተናውሃው እንዳትመልሰው ያንተ መቋቋመ ነው። ትሪ የገዙ ጋዜጠኞች አሉ፣ ዕቃ የገዙ ጋዜጠኞች አሉ። ከዛ በቃ መሸጥ ተጀመረ። ሁሉንም እግዚአብሔር ይስጣቸው። እግዚአብሔር ይስጣቸው። በጣም ነው የምናመሰግነው። የጣሊያን ሰፈር ያሁን ጴጥሮስ የዛ አካባቢ በጣም ታዋቂ ጋዜጠኞች ገዳም ሰፈር ሰባራባ በቃ ከዛማ ኢንተርቪው ሁላ ተደረገ። አንደኛ ሰው ነበር። ሰው ይወደኛል፣ እኔም ሰው ወዳለሁ ትላለህ ጠንከር። እኔ ሰው መወደድ አለበት፣ ሰው መከበር አለበት። ብትቺ ቢሆን የሚያዋጣው በጎ ነገር መስራት ነው፣ ጥሩ ስራ መስራት ነው። ካላደረግን ካልሰጠን ጥሩ ፊት፣ ጥሩ ሰላምታ፣ ዝቅ ማለት፣ ሰው ማክበር፣ ሰው መውደድ የመሰለ ሀብት የለም። እኔ እንደ አርቲስቶቹም አንዳንዴ እቃለዳለሁ ወይ እንደ ጋዜጠኞቹ። እኔም የህዝብ ልጅ ነኝ። የግድ እኔ ምንድን ትቀልዳላችሁ? መስፈን አለብህ እንዴ? የግድ እኔ መስፈን ወይም አርቲስት ጠንክር አርቲስት ወይ ጋዜጠኛ ጠንክር መባል የለብኝም። እኔ የህዝብ ልጅ ነኝ ብዬ አወራለሁና ማሚ ምግብ ቤት ተሳካለት። ማሚ ተሳካ። ከዛ ቫሪያንት ቮልስ ደግሞ ኬት ነው የገዛኸው? መኪና ገዛ? እዛው ሸዋ ጋራዥ ሚስተር ግሪጎሪ ገዙልኝ በ11,000 በኢትዮጵያ 11,000 ብር ነው። ቆንጆ ቫሪያንት ጎማ ሁላ አስቆርጦ። ምን አይነት ነበር? እንደ ቢጫ አይነት ልክ እንደዚች አይነት ነገር ናት ወይ እንደዚህ አለች። አሁንም አለች እሷ ቮልስ። እኔ ያው ጊዜም አልነበረም እንጃ ፍቃዱ ብቻ በዛም በዚህም ተወሰደ። ሰውም የለም ብዙ በ92 በቀን በቃ ብዙ ነው መገጨው። በቃ ቀለል ያለ የራስ ደስታ ድንገተኛ ክፍል ደንበኛ ነኝ። ቀድሜ እደውላለሁ። አንድ ዘመድ አለችኝ አቦነሽ የምትባል። አሁንም ገጨው ትላለህ? ቀለል ያለ ነው ግን ቀለል ያለ ነው። እንደገና ደግሞ እንትን ሰርቪስ መስጠት ጀመርኩ እንጂ ባልገዛ ይሻለኝ ነበር። መኪና እኮ አስቸጋሪ ነው። ጋዜጠኞች ሁሉ መኪና የላቸውም። በቃ ጠንክር መኪና ትገዛ ተባለ። ልክ አንዳንዶቹ በቃ የራሳቸው እንደሆነ ነገር በቃ ይሞሸርበታል። ማታ ማሚ እናመሻለን። አደርሳለሁ። 2ኛ ዙር መጥቼ አደርሳለሁ። የመጨረሻው እኔና መኪና የምናድረው የመጨረሻ ያደረስነው ጋዜጠኛ ቤት ውስጥ ነው። እግዚአብሔር ረድቶኝ ወደ እነ ልብ አድርጋቸው ሽፈራው ሌሎች ጋዜጠኞች አሉ ወደ ሩፋኤል እዛ አካባቢ ካደርኩ እግዚአብሔር ረዳኝ። በዛውም ከውራየው ስጋ ይዤ ትመጣለህ። ቄራ ካደርኩ ያው ከቄራ ምናምን ይደወላል። ጠዋት ነው ማታ ያላመሸ ጠንክሬት ነው ያለው ምናምን እርቦናል እኮ ቁርስ የለም ምናምን አልደረሰም። በቃ አትጨቃጭቁ። የሆነ ግባና ንገራት ፍርፍር ምናምን አፈርፍሪልኝ በላት። በቃ የምትሰራው ሌላ ሰራተኛ አለች። ከዛ ትንሽ ቆይና እደውላለሁ። መዝግብ እሺ እንዳትረሳው የፍርፍር እንደዚህ አይፈልጉም። በጣም አሪፍ ቫሪያንት ቮልሷ አስቸጋሪ መኪና ይመስለኛል። እሱ ብዙ ሰው ሲነጫነጭበት እሰማለሁ። መከራዬን አየሁት። ይበላሻል። የሆነ ብቻ ከውስጥ ከሞተሩ የሚነካ ነገር አለ። እሱ ተነግሮኝ ሽቦ ገዝቼ ቁጭ አደርጋለሁ ገቢና ላይ። እሷን እንደዚህ ቀጥ አድርጌ አስራታለሁ። ያኔ የተወሰነ ትሄዳለች። ገና በእሷም ደግሞ እንሂድ ይሉኛል። ክልል ወሰዱኝ። ስለሺ ሽብሩ፣ አብርሃም አስመላሽ። ስለሺ ሽብሩ በጣም ባለውለታዊ ጋዜጠኛ ነው። የ29 ደቂቃ ተኩል ፕሮግራም ሰርተናል ወይ በኋላ እንመለስበታለን። እሱ ኢንተርቪው ያደረገው። ምን ላይ ነው የሰራው? ስኬት የሚዲያ ኢትዮጵያ ቴሌቪዥን። እሺ እሱ ላይ ኢንተርቪው አድርጎኛል። በቃ 3 ሆነው እኔ አልሄድም አልኩ። በዛውም የሚስተር ግሪጎሪ አረጋሽ ልጅ ይመረቅ ነበር። ምክንያቱም በዚህ መኪና አልሄድም፣ ወጪ ያስወጣናል። ወጣ
ውጥር አድርገው ሲይዙኝ እሺ ምንም ማድረግ አንችልም፣ ሁሉም ስፔር ፓርት ይገዛ በፌስታል ሞልተን ካፈወርቅ ሲበላሽ ይቀየር። ቴክኒሽያን አቡ ከፋለው ዘዘ የሚባል ሜካኒክ ይሰድ ሄድ ከፋለው ዘዘ እንግዲህ በኋላ ሌላ ጋዜጠኛም ማለት አለው። ይሄኛው ሜካኒክ ነው። ይሄኛው ሜካኒክ ነው። እሱን ያዝን ሄድን። ስንቀይር በእንትን በዚህ ይርጋለም እኮ ነው የምትሄደው። ይርጋለም ሄድ ነው። ከይርጋለም ገና ደግሞ አቆራርጠን ናዝሬት ዞርን። ስንዞር ከ5000 ብር ስፔር ትንሽ ነው የተረፈው። እንደገና ደግሞ ላቶ ካፋለውም አንዳንድ ነገር ያለሽ በዚህ መብላት መጣጣት አለ እየተቀየረላት እየተገጠመላት ደርሰን መጣን። ጋለጋሽ አፈወርቅ የስፔሩ ሂሳብ እኔ ነኝ የከፈልኩት። ትቀልዳለህ ትቀልዳለህ እንዴ ክፈል እንጂ አሉኝ። ከፈልኩ። ግን መኪናዋ አሁንም ትነዳታለህ? አሁን የቶቶት የጥገና ይሄ ወንበሮች አዳዲስ ባህላዊ ወንበሮች ዲዛይን እናረግና አብረን እንሰራለን። ታደለ ይባላል። ለሱ ሰጥቼዋለሁ። ለሱ ሰጠሁት። ግን የሆነ ገንዘብ ታስቦ ነው የተሰጠው። እስካሁን ስም አልዞረም። ለምን አታዞርልኝም ሲለኝ አይደለም ይቀመጥ ግድ የለም አንተም እስቲ ትንሽ ሰራ አድርግና ገንዘብ ሰብስብ፣ ሌላ መኪና እንቀይረውና ይሄን መኪና እኔ ለራሴ ለታሪክም ስለምፈልገው ሰጠኛለሁ ብየዋለሁ። እስካሁን ስም አልዞረም፣ ይሰራበታል። የሱን ራስ ታዞራለች ያቺ ቫሪያንት። አንድ ቀን ልሞክረው ብዬ ያዝኩትና ለካ ቮልስ እንደዚህ አስቸጋሪ ነው። አብረን ዞርን። እኔ ያዞራለሁ ብዬ ጉሩ አደራይሽ እጂ በቃ ጠንክሮ በጣም በቃ እሷ ቮልስ ከባድና ትዝታላት። ተሞሸረች። ጋዜጠኛውን ላይ ሞሸርበታል። ስጋ ይጫንበታል፣ በግ ይጫንበታል። በቃ አሁን እንደ ማስታወሻ መቀመጥ አለ። እንደዛ አይነት ሐሳብ አለኝ። እንግዲህ ታዴ ሌላ መኪና እኔም አግሼው እሱ እንትን ብሎ እንገዛለን ብለን እናወራለን ሁልጊዜ። አሁንም ዛሬ ራሱ በቶቶት ከውጭ ሀገር ያመጣናቸው ወንበሮች አሉ ልንቀይር ስለሆነ በሱ ዙሪያ ላይ ስብሰባ አለ ነው። ዛሬ እኔ በጠዋት ይዣለሁ። ምን አይነት ወንበር ልታረጉት ነው? ቆንጆ ወንበር ነው፣ ባህላዊ። እኔ ወደ ቻይና ሀገር ሲሄድ ለሌላም ሀገር ሲሄድ ሰው በሻንጣው ልብስ ይዞ ይመጣል፣ ጫማ ይዞ ይመጣል። እኔ ለቶቶት ዕቃ ነው ይዤ የምመጣው። የሚያማምሩ ነገሮች፣ ይሄ ከባህል ውጭ ያልሆኑ ወንበሮች ከኛ ባህል ጋር የሚስማሙ የቻይናዎች ብዙ ነገር ይሰራሉ። የእንጨት ነገር በጣም ጥሩ ነገሮች አሏቸው። ከኛ ከሀገር ውስጥም ጋር አጣምረን ይሄ የማይረብሽ አይነት ነገሮች ማረግ ፈልጋለሁ። እንደዛ ነው። ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ። የዛሬ እንግዳችን የቶቶት ባለቤት አቶ ጠንክር ቴኒ ነው። ጠንክር ወደ ቶቶት እንሂድ እስቲ። ቶቶት መጀመሪያ ላይ ማሚን ትተህ ነው ወደዛ የምትሄደው? ከአቡነ ጴጥሮስ አካባቢ ተነስተህ ወደ ገርጂ አካባቢ መሄድ እንዴት አሰብከው ብዬ ነው። እዛ ጥሩ ቦታ ስላገኘ ነው? በጥሩ እንትን ነው ያው ሁሉም እግዚአብሔር ወደ ፈቀደው ነው የምንሄደው። ገርጂ ሄጄ ሬስቶራንት እሰራለሁ ብዬ አላሰብኩም። ወደ ከተማ አካባቢ ፈልጌ ነበር ቦታ። ሁሌም ህልሜ ሰፊ ነው፣ ሰፋ ያለ ነገር መስራት እንደምችል። አጋጣሚ ቤቱን አገኘሁት፣ አየሁት፣ በቃ ቃኘሁት። የሆነ ከዚህ ከሳሊተ ምሕረት አካባቢ መጥቶ የቆመ መንገድ አለ። ያንን መንገድ ወደ እንግሊዝ ኤምባሲ እንደሚሻገር አጣራው። ክፍለ ከተማ ሄጄ በግራና ቀኝ አየሁት። ሰውን አመጣዋለሁ። በቃ ሚዲያ ላይ ማስታወቂያ መስራት አለብኝ። እተማመናለሁ የሆነ ነገር ስሰራ። በቃ እኔ ሚዲያ የኔ ስለሆነ ሁሉም ሚዲያ ሁሉም ጋዜጠኞች የኔ ስለሆኑ በቃ ከፍታለሁ የሚል ሐሳብ አደረብኝ። በቃ ሄድኩ፣ ገዛሁት። በ2000 ዓመተ ምህረት በ1.8 ሚሊዮን ነው የገዛሁት ቶቶት። በጣም ይገርማል። የዛሬ 18 ዓመት ውኡ ተባለ። ምን አድርጎ ሊያተርፍ ነው? አሁን ደግሞ ገጠር ነው ሶፍ ሰፈሩ ምናምን ትንሽ የለማም አይደለም አልነበረም። ቤተሰብ በቃ ተሳስተሃል፣ እንዴት እዚህ ገና ያለማ ቦታ እንዴት ትመጣለህ ተባለ። እኔ አመጣዋለሁ፣ ስራው ጥሩ ነገር እሰራለሁ፣ አመጣዋለሁ አልኳቸው። በዛ ነው ወደ ገርጂ ሄድ ነው። ግን ማሚም እዚሁ እሰራለሁ። አልተውኩም። ልክ እንደ ሊስትሮ ማለት ነው። አንድ ነገር ሲሰራ አንድ ነገር መሰራት አለበት። የመጀመሪያው ነገር መተው የለበትም። ጥሩ ሀሳብ ነው። እንደውም ቶቶት ዜና ሁሉ ተሰርቶ ነበር ትዝ ይለኛል ሲከፈት። እዚህም ሸገር ላይ ዜና ተሰርቷል። ለማንኛውም ግን ብዙ ችግር ደረሰብህ። ተቃጠለ ልበል? አንድ ጊዜ ነው እሳት ነው ምንድነው? እሳት ይነሳል፣ ይጠፋል። አካባቢው እኔ አልተወደደልህም ይመስለኛል። እንደውም ልክ ገና እንደጀመርኩት ቶቶት ሲጀመር ተወራ ከተማ ውስጥ ቀጥታ ስርጭት ሁላ ነበረ።
እኔ ሁላ መግለጫ ነገርም ሰጠው። ልክ ሊከፈት 2-3 ቀን ሲቀረው የኢትዮጵያ ሬዲዮ፣ የኢትዮጵያ ቴሌቪዥን፣ አዲስ አድማስ በአጠቃላይ ሚዲያዎች ግብዣ ነው ከኔ ጋር የለፉ የደከሙ ያውነ ጴጥሮስ ጓደኞች ይሄ በቃ አረሳም እኔ ሁሉንም ሰብሰብ አድርጌ እራት ግብዣ፣ ትልቅ እራት ግብዣ ተካሄደ። የራቱ ሂሳብ ራሱ 42,000 ብር ነው። እንዴት በዛ ጊዜ ማለት ነው። እሱን አረኩና በቃ ተወራ። እንደውም አዲስ አድማስ ላይ ገና ከመከፈቱ በፊት ተጽፏል። የሁሉም ብሔር ብሔረሰብ የባህል ሬስቶራንት ቶቶት ተከፈተ ብሎ አሁን በህይወት የለም ነፍሱን ይማረው መንግስቱ የሚባል የአዲስ አድማስ ቆንጆ ጸሐፊ ነበር። እሱ ጽፎታል። በቃ ተወራ። ከተማ ገና ከመከፈቱ በፊት ተከፈተ። ወዲያው ገበያ አገኘው። ገበያ አግኝቼ ሞቅ ብሎ ሲሰራ ነው መንገዱ መጣ። ወደ ገርጂ የሚሄደው መንገድ ከትና ከሳሊተ ምሕረት ተነስቶ ወደ እንግሊዝ ኤምባሲ የሚሄድ መንገድ እኒ ኮንስትራክሽን ነው የሰራው። ጀመሩ። ከየት ይምጣ ሰው? መንገዱ ተዘጋጋ። ብረት በወርልድ ቪዥን መንደር ለመንደር ከቶቶት ጀርባ ቀስት በብረት አሰርቼ ውስጡን ያስኬድክ ነው። ያ 1.8 ሚሊዮን ብር ስልሽ ደግሞ በቁም ነው የተገዛው። ብር የለኝም። ማስታወቂያ ያው አለምነህ እግዚአብሔር ይስጠው አለምነህ አቤት። ያው በቃ ቤቱ ደምቆ ነበረ። አሁን ተዋርጀናል። ናራንጎልና ነገር ምን ላር ማስታወቂያ ስራል 20,000 ብር ነበረ ተከፍቶ ምናምን ምን ነበር ካሽ የሚባል ነገር የለም። ያን 20,000 ብር ለአለምነህ እንካስቲ ለ3 ወር ያህል አለምነህ ማስታወቂያ ሰራልኝ በቴሌቪዥን። በቃ በዛ በቃ ማክበር የሌለብኝም ነገር አንድ ጊዜ የኢትዮጵያ ሞዴሊስቶች ውድድር ነበር። በቃ አብርሃም ወልዴ የነሱም አምጣቸው ፕሮሞሽን ልክ እነሱም የሚመጡበት ቀን መንገዱ ቆፈሩት። በእንዴት ይግቡ? የእንጨት መሰላል ሰርቼ ህፃናቶች ናቸው ሞዴሎቹ እየተሸከምኩ እያገባሁ ማስታወቂያ በዚህ ልክ ነው የምወደው። እየተሸከምኩ እያስገባሁ ግን ዜና ተሰራበት። ቶቶት የሞዴሎች ራት ተዘጋጀ። በመሰላል እያሸጋገርኩ በጣም ዋጋ ከፍዬበታለሁ። ይገባኛል። በጣም በ2001 ነው የተከፈተው። አሁን 17 ዓመቱ ነው። አንድ ቀን ተቋርጦ አያውቅም። ሁሌ እንደታደሰ፣ ሁሌ እንደተቀየረ። ዛሬ ብትመጪ የዛሬ 3 ወር ሌላ ነገር ታያለሽ፣ የዛሬ 6 ወር ሌላ ነገር ታያለሽ። ሁሌ ይቀየራል። በጣም ዋጋ ተከፍሎበታል። ተጠንቅቄ ነው የሰራሁት። እንደውም በአካባቢው ጭቅጭቅ አለመምጣቱም ሳር ለምን ሰራህ ምናምን የሚል አለመምጣቱም ገርሞኛል። እኔ ያው ሁሉም ሰው ያውቃል። ቤትም ቢሮም ሲሄድ የትም ቦታ ሲሄድ ሰው ለኔ ያዝናል። ሰው ለኔ ልዩ ፍቅር አለው። ክፍለ ከተማ ወረዳውም ክፍለ ከተማው ሁሉም ለኔ ጥሩ ነገር አላቸው። እውነት ለመናገር ያዝናሉ። የመጣሁበትን መንገድ ና የሰራኸው ስራ ይታይልሃል። ልክ ነው። አሁን ከፍ ብሏል። ግቢው ተስፋፍቷል ይመስለኛል አይደል? ጠንክሬ በፊቱ አይደለም። አሁን 1500 ካሬ ሜትር 1500 ሜትር ስኩዌር ነው። ትልቅ ሬስቶራንት ነው። ከላይም እንደሚዛኒክ ነገርም ተሰርቷል። በተለይ ከዚህ ከኮሪደሩ ጋር አያይሼ በጣም እሱን እንዴት አለፍከው? ብዙ ቦታ ችግር አለ። መንገዱ እየሰፋ ሲመጣ የእግረኛ መንገድ የብስክሌት ሲባል የነበሩትን የንግድ ቤቶች ሁሉ ገምሷቸው ምን ብሎ ነው የሚሄደውና እናንተ እንዴት ተወጣችሁት? ድረስ እኔ አሁን ለምሳሌ እውነት ለመናገር ቶቶት የኔ ቤት ብቻ አይደለም፣ የኢትዮጵያ ሕዝብ ቤት ነው። እንደዚህ ብዬ ስናገር በድፍረት ነው እና በቃ በጣም ደንግጬ ነበር። ተረፈ በቃ ያው አመራርም ሁሉም ሰው ያው የሚሰራውም ጥቅም ቤቱ ለከተማው ምን ያህል ቱሪስቶች እንደሚያርፉበት አመራሮቹም ያውቃሉ። ጥረት ተደረገለት። ትንሽ ነው የተሸራረፈው፣ ግን እኔ ቆንጆ አድርጌ አስተካክልኩት። እንደውም አሳመርኩት። በዛውም ያው ውበት አይደለም የሚፈልገው ከቶቶት እስከ ጉሩ ያለው መንገድ በዚህ አጋጣሚ ደግሞ እንደ ሞዴል የሚወሰድ መንገድ ነው። በጣም ቆንጆ የኮሪደር መንገድ ነው የተሰራው። ግራና ቀኝ ሱቆች አሉት። ሁሉም ቦታ ፓርኪንግ በሰዓት ነው። እንቅስቃሴው፣ ጽዳቱ በጣም ቆንጆ አጋጣሚ ነው ለኔ እንዳውም ይሆነልኝ። ኮሪደር በደንብ ከተጠቀምንበት ያው ሰው ሳይደናበር እየተመካከረ ቀስ እየተባለ ከመንግስት ማካል ጥቅሙና ጉዳቱ እየተነገረ ከተሰራ በጣም እየተመካከሩ እኔ እንደዛም አይነት ነገር መመካከር ምናምን ያው አጋጣሚዎች አሉ። ከሁሉም አመራሮች ጋር ምን እንገናኛለን፣ እንደዚህ ቢሆን እንደዚህ ቢደረግ ምናምን እና በዚህ አጋጣሚ በጣም ቆንጆ ነው የሆነልን። ግን ምን ዋጋ አለው? አሁንም እንደ ግል አይደለም ማውራሽ፣ እንደ ሀገር ኢትዮጵያ ገና የባህል ሬስቶራንት የለንም። ይጠበኛል። እንደው ምን አልከኝ ባለፈው በጣም የገረመኝ ከተለያየን በኋላ ራሱ ሲገርመኝ ነበር። ባህልን አለማወቅ ወደ ኋላ ይወስደናል አልከኝ እና በአዲስ አበባ ከተማ ኢትዮጵያን የሚያሳይ አልከኝ የባህል ተቋማት ያስፈልጋሉ። እንደው ሀሳብህን በሊዝ ቦታ መጠየቀን ሁሉ አንስተህብኝ ነበር። ጠንክርና እስቲ እናንሰው። ምንድን ነው የምታስበው? እስቲ ሀሳብህ ምንድን ነው? እኔ ባህል ወሳኝ ነው። ባህል ያስፈልገናል። ባህል አለማወቅ
ኢትዮጵያን አለማወቅ አይነት ነገር አድርጌ ነው የማስበው። ሌላው የሌላው አገር ዜጋ መጥቶ በእኛ ባህል እየተደናበረ ነው። ቱባ ቱባውንም ሳናሳይ የኛ አይነት የባህል ስራዎች ህንጻ አይደለም የሚያስፈልጋችሁ። ለምሳሌ አሁን ቦታዎች አሉኝ እኔ በራሴ ገንብቼ ቶቶት ምናምን ማለት ይቻላል። ግን ከዚህ አሁን ከኮሪደር ልማታችን ጋር ተያይዞ የሆነ የራሱ ኮምፓውንድ ያለው ሬስቶራንት ቢሰራ ጥሩ ነው። ለምሳሌ አንድ ሀገር ጠቅላይ ሚኒስትር ቢመጣ መምጣት ያለበት ባህላዊ ቤት ውስጥ ነው። እራት መብላት ያለበት የኢትዮጵያ ባህላዊ ቤት ውስጥ ነው። አሁንም ትልልቆች ሰዎች እራት የሚበሉት የተለያየ ቦታ ሳይሆን የባህል ቤት በጣም ይወዳሉ፣ በጣም ይደናበራሉ። ጭሱ፣ እጣኑ፣ ካቲካላው፣ ጠጁ፣ ጎጆ፣ የኢትዮጵያ ውዝዋዜዎች ሌላ ዓለም ሌላ ድባብ ነው ያላቸው። እነዚህን የሚያሳይ ቦታ ያስፈልገናል እና መቼም ያው ይሄ ፕሮግራም እርግጠኛ ነኝ አመራሮቻችን ይሰሙታል። ለሚሰሙት ሰዎች አሁን የምናስተላልፈው መልእክት ለሚሰሙትም ሰዎች እንደ ግል እንደ ጠንክር ሳይሆን አያስፈልግም ወይ? ናይሮቢ ሄጃለሁ ብለኸኛል። ጠንክር ሞምባሳም ሄደሃል። ናይሮቢ አንድ ትልቅ የባህል ገጥሞኛል ቦታ አለ። ሄደህ አይተኸዋል ወይ? እኔ እሱ አጋጣሚ አላየሁትም። ከባለቤቴ ከወይንሸት ኮራብዛ ከተጋባን በኋላ ለመጀመሪያ ጊዜ ወደ ናይሮቢ በሞምባሳ አድርገን ዱባይ ሃኒሙን ሄደናል። ናይሮቢ አርፈን ያልኩሽ የመጀመሪያ ጓደኛዬ ዘይኑ ጀማል እዛ ነበር የሚሰራው። ያኔ ኬንያ ነበረ፣ እሱ ወደ ሞምባሳ ላከን። ከዛ ዙ ጎበኘን። ዙ ይሄ የእንስሳት ምናምን ራብ ሳይቀር ሁሉ ነገር አየን። ብዙ ነገር አሳዩን። እዚህ ናይሮቢ አሳይተውን የድሮ ሰዎች የሚኖሩበት አኗኗራቸው፣ ለባህላቸው ያላቸው በቱሪዝም እዚህ ናይሮቢ ከመስተንግዶ ጭምር የሄዱበት እርቀት በጣም ትልቅ ነው። ከዛ መጨረሻ ላይ አንድ ጎጆ ቤት ውስጥ አስገቡ። እኔና እሷ ብቻ ቁጭ ብለናል፣ እኔና ወይኒ ባለቤቴ። ከዛ ጨፋሪዎች መጡልን ለእኛ ብቻ። የኬንያ ዳንስ ደነስን እኛ አብረን። በቃ ግራ ገባኝ። ዝም ብዬ አንዳንዶቹን አወራኋቸው። እዚህ ብንከፍትስ አይነት ነገር። እዚህ ከከፈታችሁ እኮ እኛ መሬት አለን፣ ባንክ እናመቻቻለን፣ ስራ ከጀመራችሁ ድረስ እፎይታ እንሰጣለን። ሲያናግሩሽ ሆቴል ማዳም ፕሊስ ቁጭ በል የሚሰጡት ፍቅር ቱሪዝሙን ከዚህ ናይሮቢ ከጎረቤቶቻችን ተቆጣጥረውታል። እኛ ሀገር ላይ የቱሪዝም ስራ አልሰራንም፣ ይቀረናል። አሁን ደግሞ ከተማው ከማማሩ አንጻር የቱሪዝም ፍልሰት እየጨመረ ነው። እኔ አሁን በተለይ ከኮሪደር በኋላ እውነት ለመናገር ይጠበኛል አንዳንድ ጊዜ። ቶቶት የቱሪስት መናኸሪያ ነው። ሰፊ ቦታ ያስፈልጋል ስትል ጠይቄያለሁ። እንግዲህ እየጠበቅኩ ነው። እውነት ለመናገር ለእኔ ሊሰጠኝ የሚገባል። እኔ አሁን በግሌ መስራት እችላለሁ። ካሁን በኋላ መንግስትም ማስቸገር አንችልም። እኛ የምናስቸግረውን መንግስትም የለንም፣ ገና ነን። መንግስትም መውቀስም መንግስት ማስቸገርም የለብንም። ግን በህጋዊ መንገድ በሊዝ ሰፊ ቦታ ተሰጥቶኝ ኢትዮጵያን የማስተዋወቅ ስራ እየሰራሁ ብሰራ ምን ችግር አለው? ጥያቄ ይሄ ነው። ተቀብለውታል። እየጠበቅኩ ነው። ቶሎ እንዲፋጠን እንዲሳካ የምመኛለሁኝም። እንደው የሚሰሙ ሰዎችም ይሄን ቢተጉበት ጥሩ ነው ብዬ አስባለሁ። አዎ ይጠቅማቸዋል። እንደ ለሀገርም የሚጠቅም ነገር ስለሆነ ይሄ ቢሆን ደስ ይለናል። የተከበራችሁ አድማጮቻችን ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው። ከቶቶት የባህል ምግብ አዳራሽ ባለቤት ከአቶ ጠንክር ቴኒ ጋር የተደረገው ልዩ የባህል ዝግጅት የመጀመሪያው ሳምንት እዚህ ላይ ያበቃል። ሳምንት ቀጠሯችሁን ከሸገር 102.1 ጋር ካደረጋችሁ የኢትዮጵያኖች እንስራ። በሚጠቅመን በማይጠቅመን በሚለያየን በማይሆን የሚሆን ነገር ትተን አንድንን ምንም የሚለየን ነገር የለም። የኢትዮ ኤርትራ ጦርነት ጊዜ መላኩ ለማ የሚባል አንድ ያጎቴ ልጅ አለ። ኤርትራ ሄደ፣ በጦርነት ሄዶ ከትግራይ 2 ልጅ ይዞ መጣ። ጉራግኛ ነው የምታወራው የመላኩ ሚስት ለምዳ። ለምዳ። ልጆቹ ከትግራይ ነው የመጡት። የታናሽ ወንድሜ ባለቤት የደብረ ብርሃን ልጅ ነው። አክስቶቼ ያጎቶቼ በሙሉ ከኦሮሞ ከጎጃም ከጎንደር ተዋልደዋል። ምሰራው ኢትዮጵያን ማስተዋወቅ። አላደግንም። ሰው ስለ ምሳ ስለ ቁርስ ስለ ራት ብዙ አገር ላይ አይታሰብም። እኛ እኮ ስለ ምግብ እናስባለን። እኛ እኮ ገና በጥማድ በሬ እያረስን ነው። ገና አልነካናትም ይህች ሀገር። እኔ የተወሰኑ ሀገር ሄጃለሁ። እንደ ኢትዮጵያ አየር፣ እንደ ኢትዮጵያ ተስማሚ ቦታ፣ እንደ ኢትዮጵያ ሀገር የለም። ለምን ደህየን? ለምን ትንሽ ሆነን? ለምን አላደግንም ብዬ ራሴ ስጠይቅ እንደ ምናልባት ይሄ አየሩን ተጽዕኖ አድርጎብን ይሆን ወይስ ስላልሰራን ነው?
ሰው መስራት አለበት። ማንኛውም ሰው በማንኛውም ባለበት የሥራ መስክ ላይ መስራት አለበት። ሰው መስዋዕትነት መክፈል አለበት። ይሄን ሀገር ሊሻገር የሚችለው በጦርነት፣ በጫጫታ፣ በጭቅጭቅ፣ በማውራት ሳይሆን በመስራት። ማንም ሰው መስራት አለበት። የሚሰራ ሰው መከበር አለበት። ጋዜጠኝነት ሙያውም ጥበቡም ያሁኑ ልጆቻችን ያሁኑ ወንድሞቻችንን ሁሉ ዘመኑን ቴክኖሎጂው ደግፎን እየሄድን ነው። ግን የድሮቹ እንዴት ነበር የሚሰሩ? ይህንንና ቀሪ የአቶ ጠንክርቴኒን ጨዋታ ይዘንላችሁ እንቀርባለን። አሁን የምንሰነባበተው በድጋሚ መልካም የገና በዓል ይሁንላችሁ እያልን ይህንን ሙዚቃ ለእናንተም ሆነ ለእንግዳችን በመጋበዝ ነው። ሸገር 102.1 የእናንተው ሬዲዮ